ገረመው ፈይሳ እባላለሁ። ባለትዳርና የሁለት ልጆች አባት ነኝ። በኤሌክትሪካል ቴክኖሎጂ ተመርቄ በዛ ስራ ላይ እገኛለሁ። ያው የነበርኩበት ህይወት ቤተሰቦች የሚያመልኩትን ሲያመልክ ነው የኖርኩትና እሱ ደግሞ ጣዖት አምልኮ ነው። ባዕድ አምልኮ የሚባለውን አምልኮ ነው ስናመልክ የነበረው። ወንጌልን ለመስማት ወይ ደግሞ የእግዚአብሔርን ቃሉን ካለማየት እድልን ያላገኘንበት ህይወት ነው ስንኖር የነበረው። ከዛ በኋላ ትምህርት እስከ 8ኛ ክፍል ቤተሰቦቼ ጋር ሆኜ ነው ስማር የነበረውና ከ8ኛ ክፍል በኋላ ግን ሃይ ስኩል በሚሄድበት ሰዓት ከቤተሰቦቼ ራቅ ብዬ የሄድኩበት ጊዜ ነበርና በዛ ጊዜ ውስጥ ነው ወንጌል ምን እንደሆነ ከአንዳንድ ሰዎች ስሰማ የነበረው። መጽሐፍ ቅዱስ ምን እንደሆነም ያየሁት የዛን ጊዜ ነውና ይህን ነገር ለማወቅ በጣም ጉጉት ነበረኝ፣ በጣም ፍላጎት ነበረኝ። እኔ የለመድኩት ያንን የጨለማ ህይወት ስለነበር እሱ ደግሞ በጣም ዋጋ የሚያስከፍል ብዙዎችን ሲያሰቃይ፣ ብዙዎችን ሲገል፣ ብዙዎች ላይ ዛቻና ማስፈራሪያ ስጥል ስላየሁኝ ከዛ ነገር የመውጫ መንገድ ይሆናል ብዬ ያሰብኩበት መንገድ ይሄ እንደሆነ ነው ያየሁትና እሱን ለማወቅ በጣም ጉጉት ነበረኝ። ከዛ በኋላ ወደ ሌላ ቤተ እምነትም ሄጃለሁ። ይህን ነገር ለማወቅ ብዙ ስከታተል ነበር። አጋጣሚ ግን ጌታን ያገኘሁበት አጋጣሚ የገና በዓል ዋዜማ ሲከበር እኔ ከምኖርበት ቤት ጀርባ የሙሉ ወንጌል ቤተክርስቲያን ነበርና ሲያመልኩ ሰምቼ ወንድሞችን እኛ ግቢ ውስጥ ከሚኖሩ ወደዛ የሚሄዱ ሰዎችን ተከትዬ ሄጄ ገብቼ ቁጭ አልኩኝና እዛ ወንጌል ሲሰበክ የእግዚአብሔር ቃል ሲሰበክና ጥሪ ሲደረግ በዛ አጋጣሚ ነው ጌታን የተቀበልኩትና የገና ዋዜማ ሲከበር በዛ አጋጣሚ ነው ጌታን ያገኘሁት። ከዛ በኋላ ጥሪ ተደርጎ ጌታን የምትከተሉ በዚህ አጋጣሚ እንዲህ ብሎ ሲናገሩ ለዛ ነገር ምላሽ ሰጠሁኝ። ከዛ በኋላ እዛው ቤተክርስቲያን ተያዝኩኝ፣ በዛው ደህንነትን ተማርኩኝ፣ በዛው ተጠመቅኩ። በዛው ያለውን እድል ጌታ እዛ ጋር የከፈተልኝን እድል ሁሉ በመጠቀም በአገልግሎትም በተለያዩ ህብረቶች ላይ በተለያዩ አገልግሎቶች ላይ መሳተፍን ጀመርኩኝ። እዛው ቤተክርስቲያን ውስጥ ነው ስቲልም ያለሁት፣ ያደግኩትም ያገለገልኩትም ያገባሁትም እዛው ነውና ጌታን በማገልገል የዳንኩበትን እውነት በመናገር እንድኖር አድርጎኛል። እነዚህን እድሎች እግዚአብሔር ስላመቻቸልኝ ከወንድሞች ጋር ህብረትን በማድረግ ውስጥ ትልቅ እድገትና ትልቅ ለውጥን አግኝቻለሁ ብዬ ነው የማስበው። ሰዎች ብዙ ነገርን ተስፋ ያደርጋሉ። ገንዘብን ተስፋ ያደርጋሉ፣ ሰውን ተስፋ ያደርጋሉ፣ የተለያዩ ነገሮችን ተስፋ ያደርጋሉ። ጣዖትን እንኳን ተስፋ የሚያደርግ ሰው አለ። እነዚህ ነገሮች ሁሉ ምድራዊ ናቸው። እነዚህ ነገሮች ሁሉ ኃላፊና ጠፊ እዚሁ የሚቀሩ ናቸው። ዘላለማዊ የሆነው ኢየሱስ ክርስቶስ ብቻ ነው እውነተኛ ተስፋ፣ እውነተኛ ህይወት፣ እውነተኛ ማንነትን የሚሰጥ ከጨለማ ወደ ብደነቅ ብርሃን፣ ከሞት ወደ ህይወት የሚያመጣው እሱ ኢየሱስ ክርስቶስ ብቻ ነው። ይሄንን በህይወቴ ስላየሁኝ ነው የምናገረው። ይህ ደግሞ ምድራዊ ተስፋ ወይ ደግሞ የሆነ ታይም ላይ የሚቀር ተስፋ አይደለም፣ ዘላለማዊ የሆነ ተስፋ ነው። ለብዙዎች ህይወቱን የሰጠ በመስቀል ሞት ያዳነን የተቤዠን ጌታ ስለሆነ ተስፋ የምናደርገው እሱ ጌታ ነው። ኢየሱስ ክርስቶስ ለሰው ሁሉ እውነተኛ ተስፋ፣ እውነተኛ አዳኝ፣ እውነተኛ ህይወት ነው። ከሱ ውጪ እውነት የለም፣ ህይወት የለም፣ መንገድ የለም።